በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባሕርይ ገንዘብ የሆነ እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ፣ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን ጸጋ በረከት ያሳትፈን። የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 1። ጌታችን ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ እርሱ ቀርበው የቤተ መቅደሱን የሕንፃ አሰራር አሳዩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህንን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትና የዓለሙ ፍጻሜስ ምልክቱ ምንድር ነው? ጌታችን ኢየሱስም መልሶ እንዲህ አላቸው፣ የሚያስታችሁ እንዳይኖር ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርነትንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ፣ መንግሥትም በመንግሥት ላይ ይነሳሉ። በየሀገሩም ረሃብ፣ ቸነፈርም፣ የምድር መናወጥም ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያት ይመጣሉ፣ ብዙዎችንም ያስታሉ። ከዓመፅም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እስከ መጨረሻው የሚታገስ ግን እርሱ ይድናል። በአሕዛብ ሁሉ ላይ ምስክር ሊሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ያን ጊዜም ፍጻሜው ይደርሳል። ስለ ቅዱስ ቃሉ ቸሩ መድኃኔዓለም በድጋሚ የተመሰገነ ይሁን። የተመሰገነ ይሁን። እግዚአብሔር ቢፈቅድ ባለን ደቂቃ ነገረ ምጽአቱን ባጭር እንደ መልእክት አድርገን ከቅዱሳን ነገር ጋር አሰናስለን እንደ እግዚአብሔር ፈቃድ እንማራለን። እንግዲህ ከነገ በኋላ ያለው ሳምንት ደብረ ዘይት ወይም ተዝካረ ምጽአቱ ለመድኅን ይባላል። ጌታችን ዳግመኛ ለፍርድ መምጣቱን የምናስብበት ሳምንት ይሆናል ማለት ነው። መቼስ ልጆች እያለን ጀምሮ ደብረ ዘይት በዓሉ ሲመጣ ያስደነግጥ ነበረ። ዳግመኛ ጌታችን እሁድ ደብረ ዘይትን አክብረን ሰኞ የሚመጣ እስኪመስለን ድረስ በጣም እንፈራ ነበረ። ዛሬ እንዲህ ያለ ስሜት ብዙ አናይም። ሁሉንም ነገር እየተላመድ ነው ይደናል። እንግዲህ መድኃኒታችን ጌታችን ኢየሱስ ክርስቶስ አስቀድሞ መጥቷልና ዳግመኛ መምጣቱ ደብረ ዘይት የተባለበት ምክንያት ጌታችን ይህንን ምስጢር የገለጠበት ተራራ ደብረ ዘይት ስለሆነ ነው። ጌታችን መጥቶ እግሮቹ ለፍርድ በዚያ ስፍራ እንደሚቆሙ ታላቁ ነቢይ ከደቂቀ ነቢያት ወገን የሆነው ካህን ቅዱስ ዘካርያስ በትንቢት ተነግሯል። ያን ጊዜ የእግዚአብሔር እግሮቹ በደብረ ዘይት በደብረ ጽዮንም ላይ ይቆማሉ እንዳለ። እንግዲህ ዛሬ እንድናስተውለው የምፈልገው ጌታ ዳግመኛ በሚመጣ ጊዜ ስለሚደርስብን ነገር ነው። አውቃለሁ በዚህ ዘመን ፈሪሃ እግዚአብሔር የሚባል ታጥቦ ከልባችን ወጥቷል። አውቃለሁ በዚህ ዘመን ገሃነመ እሳት ከነመኖሩም ሳይካድ የቀረ አይመስልም። አውቃለሁ በዚህ ዘመን ክርስትና መዘበቻ ሆኗል። አውቃለሁ በዚህ ዘመን ክርስቲያን ነኝ ከማለት ያለፈ ሥራ ያለው ሰው ለማግኘት ብዙ ተራራ ብዙ አቀበት ያስወጣል። አውቃለሁ በዚህ ዘመን
ሰዎች ሁሉ ቅዱስ ጳውሎስ እንደተናገረ በራሳቸው ላይ የሚዘብቱ ሆነዋል። ነቢየ ጽድቅ ወልበ አምላክ ቅዱስ ዳዊት ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥአን ብሎ ወዘኢነበረ ውስተ መንበረ መስተሳልቃን ብሏል። በዘባቾች ወንበር ያልተቀመጠ ንዑድ ነው ክቡር ነው አለ። ዘባቾች እነማን ናቸው ቢሉ ትንሣኤ ሙታን የለም እያሉ በራሳቸው ላይ የሚዘብቱ ራሳቸውን ለገሃነመ እሳት የሚያዘጋጁ እነዚህ ሰው በሰው ላይ ከሚዘብተው ይልቅ በራሱ ላይ የሚዘብተው ይከፋል። ስለዚህ አጭር መልእክት የሚሆነው ጌታችን ዳግመኛ እንደሚመጣ የተነገረን ገና ጌታ ሳይወለድ ነው። ስለ ፍርድ ቀን ስለዚያች አስፈሪ የመጨረሻዋ ቀን ነቢያት ብዙ ብለዋል። በተለይ ደገኛ ነቢይ ቅዱስ ዳንኤል ተናግሯል። በኋላም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀደም ሲል ባነበብኩት ሙሉ ምዕራፉ 25ኛው ምዕራፍ ጨምሮ ስለ ዳግም ምጽአቱ ነው ሙሉ የተነገረው። ሐዋርያቱም በየፊናቸው በተለይ የዓለም ብርሃን የተባለ ቅዱስ ጳውሎስ በተለይም ለቆሮንቶስ ሰዎች ሲጽፍ በአንደኛ ቆሮንቶስ ምዕራፍ 15 ላይና በተሰሎንቄ መልእክቱ ላይ ምን እንደሚደረግ ተናግሯል። ሐዋርያው ቅዱስ ዮሐንስም ሐሰተኛው መሲህ ከመምጣቱ በፊት ስለሚደረጉ ነገሮች ከተናገሩት አንዱ ነው። መቼም የጌታ መምጫው ቅርብ ነው ብለው ሐዋርያት የተናገሩ የዛሬ 2000 ዓመት አካባቢ ነው። ይህንን ቃል ይዞ ምነው ቅርብ ነው ተብሎ 2000 ዓመት አለፈ ላሉት ቅዱስ ጴጥሮስ መልሶልናል። ቃለ ዳዊትን ተውሶ እስመ አሰርቱ ምዕተ ዓመት ከመ ዕለት እንተ ትማልም ብሎ የለ በጌታ ዘንድ 1000 ዘመን እንደ አንድ ዕለት ናት የምትቆጠረው። ስለዚህ ጌታ ካረገ ገና 2 ቀን እንኳን አልሞላም። ይህን ማወቅ ያስፈልጋል። መንፈሳዊ ነውና መንፈሳዊ መረዳት ያስፈልጋል። ዛሬ እንኳን ከፕሮቴስታንቱና ከካቶሊኩ ዓለም እንኳን አንዳንድ ሰዎች ነቃ እያሉ የዓለምን የነውር ብዛት በተለይ ዓለም ላይ ከሚሰራው ነውር በጣም የከፋው በሃይማኖት ስም የሚሰራው በስመ ክርስትና የሚሰራው በጣም ከፍቷል እና በሞቴ ወገኖቼ ገሃነመ እሳት በጣም ብዙ ሩቅ አይደለም። አንዳንድ ጊዜ ብናስተውለው አባ ስብሐት ለአብ እንደተናገሩት እስመ ውስተ ምድር ገሃነም ለሊሁ ብለዋል። እንኳን በሰማይ በምድር ያለውን እሳት ያየነው አይመስለኝም። እና ይህን ላሳስባችሁ ይገባኛል። ይሄ እንደመነሻ እንቁጠረውና የቅዱሳኑን ስም አንስተን ማጠቃለያው ላይ ደግሞ እንመጣለን። ደህና ዋላችሁ። ሙቀት ስላለ ነው መብራቱን ያስጠፋሁት። በመስኮትና በበር የሚገባው ብርሃን ቢያንስ እርስ በርስ ከመተያየት ቢከለክለን ጥሩ ነው ብዬ አንዳንድ ጊዜ ሰውን እያየን አይሆንም። ተዘክሮተ እግዚአብሔር ብናገኝ እንዲያውም ስለ ደብረ ዘይትና ስለ ጌታችን ዳግም ምጽአት መማማር ያለብን ድፍን ባለ ጨለማ ውስጥ ነበር። ስለ ጨለማ እንዲገባን በዘመናዊ ዲም ላይ ታጥረን በዘመናዊ መብራት ታጥረን ምኑ ይገባናል? ቅዱስ ላሊበላ ሄዳችሁ የምታውቁ ሰዎች ካላችሁ አምሳለ ሲኦል የሚባል አለ አይደለም? እዚያች ውስጥ ለአንድ ቀን መዋል የሚችል ሰው አይደለም ታውቃላችሁ። በዛችኛው በር ገብታችሁ በዛችኛው ውስጥ ከምትወጡ ምጥ ነው። የገባችሁ ሰዎች ታውቁታላችሁ። ያቺ የ3 የ5 ደቂቃ ጨለማ እንዲህ የምትከብድ ከሆነ የዘላለሙ ጨለማ እንደምን ይሆን? ከዘላለሙ ጨለማ በፊት በነገራችሁ ላይ የሰው ልጅ ሲሞት ከሚያጣቸው ነገሮች አንዱ ወደ መቃብር ሲወርድ ስጋችን ከሚያጣቸው ነገሮች አንዱ ብርሃን ነው አይደል? አይነ ልቡናው ባይሆንም እንኳን አይነ ስጋችን ከመቃብር የከፋ ጨለማ በዚህ ምድር ያለ ይመስላችኋል? ምትሞቱ አይመስላችሁም? ምን ሞት አይመስልንም? ይህ ሁሉ የምታዩት መቃብር ውስጡ ድንጋይ ይመስላችኋል? የሰው ስጋ ተልከስክሶ እንዳለበት አታውቁም? የሰው አጥንት እና የከብት አጥንት መለየት እስኪያቅት ድረስ እንዳለ አታውቁም? አንሞትም ወይኛ
ሞት የለብንም ወይ? እና በእውነቱ መብራት ማጥፋት አይደለም እንዲህ ባለው ጊዜ ስለሌላ ነገር ማድረግም በተገባ ነበር። ዛሬ ቀደም ሲል ምስባኩ የተሰበከ ስለ ቅዱስ ሚካኤል እና ስለ ቅዱስ ድሜጥሮስ ነው። የወይን እርሻ ባለቤት የነበረ ቅዱስ ድሜጥሮስ በቤተክርስቲያን ታሪክ ዕውቀት ላይ አተኩረን ቤተክርስቲያንን ለገደልናት ሰዎች ትልቅ ትምህርት የሚሰጥ ቅዱስ ሰው ነው። ዛሬ ታምራት ያደረገ ድንግልናውን የገለጠ አስቡት። እንኳን ከሚስት ጋር 48 ዓመት በአንድ ምንጣፍ፣ በአንድ አልጋ፣ በአንድ ልብስ አስቡት እስኪ። ማን አንድ ቀን ሳይሳሳት ማደር ይችላል? ማን? በእስክንድሪያ በግብፅ በ123 ዓመተ ምህረት ተወልዶ አባቱ አርማስቆስ በስርዓት በሕግ አሳድጎት እድሜው ለአካለ መጠን ሲደርስ ጊዜው ምን ያህል ጭንቅ እንደሆነ እንድናስተውለው ጋብቻ ለማጋባት ብለው አገሩን አካለሉት። ሚስት ፍለጋ፣ ባል ፍለጋ። ለደማስቆስ ልጅ ለልዕልተወይን ባል፣ ለአርማስቆስ ልጅ ለድሜጥሮስ ሚስት ፍለጋ ቢያካሉት ሚስት የለም። ሴት አይደለም የጠፋ፣ ሚስት ነው የጠፋ። ምክንያቱም በዛ ዘመን ክርስቲያኖች ስላለቁ የለም። ለመጋባት ያክል እንኳ ጠፋ። ስለጨነቃቸው በዛ ጊዜ ደግሞ ምንኩስና ገና ስላልተገለጠች አባ እንጦንስ እንኳ ገና በዛ ዘመን አልተወለደም ነበረ። አባ እንጦንስ ከመወለዱ በአማካኝ ጥቂት ዓመታት በፊት ነው። ምን ጥቂት ዓመታት፣ ብዙ ዓመት ልበለው እንጂ ወደ 100 ዓመት በፊት ይሄም የሆነው። ስለዚህ ነገር ቤተሰብ ቁጭ ብሎ ስብሰባ አደረገ። ምን እናድርግ? እነዚህ ሰዎች አካለ መጠን ደርሰዋል፣ መጋባት አለባቸው፣ የወላጅ ኑዛዜ አለብን፣ ምን ይሻላል ተባባሉ። አይ እኛ ክርስቲያን ነን፣ ከአረማውያን ጋር መጋባት አንችልም፣ ምክንያቱም የዘላለም ሕይወትን እናጣለን፣ ከመድኃኒታችን እንለያለን። አንድ ሰው አረማዊ ሰው ካገባ ሃይማኖቱን ከካደ ነው ቁጥሩ። ለዚያ ነው አይደል አረማዊ ጋር የተኛች ሴት፣ አረማዊ ጋር የተኛ ወንድ እንኳን ማግባት ለአንድ ቀንም ቢተኛ እምነቱን ከካደ ስለሚቆጠር ወደ ካህን ሲመጣ የንስሐውን ስርዓት ካደረገለት በኋላ መጽሐፈ ቄደር ተነቦለት ካልተጠመቀ በቀር ክርስቲያን መሆን አይችልም። ቄደር የተዘጋጀ ለዛ ነው። አንድ ሰው እንኳን ማግባት በእምነት የማይመስለውን አብሮ እንኳን ለአንድ ቀን ቢተኛ፣ መተኛ ስላቸው በልማደ ብእሲው ሲት ማለት ነው፣ በስርዓተ ሰብሳብ ቢተኛ እምነቱን ከካደ ነው የሚቆጠረው። ለምን? ያ ተዋሂዶ ነዋ። እሱን ነው ማስተዋል የሚገባን። ግን ቤተሰብ ስብሰባ አድርጎ ለአረመኔ ከምናጋባት፣ በእምነት ከማይመስል ዲያብሎስን ከሚያመልኩ ሰዎች ከምናጋባ ለምን ወንድምና እህት አናጋባም ብለው ያክስትና ያጎት ልጆችን አጋቧቸው። በዚያ ዘመን እንዳሆኑ ተቃውሞ ለማድረግ የሚመች አይደለምና በዚያውም ላይ ደግሞ አክብር አባከ ወእመከ፣ አባትህንና እናትህን አክብር የሚል ትእዛዝ አለና ቅዱስ ድሜጥሮስም ልዕልተወይንም ዝም አሉ። ተክሊል ተደረሰላቸው፣ ስርዓተ ጋብቻ ተደረገላቸው። 40ው ቀን ሲያልፍ አንድ ጫጉላ ቤት ቆልፈውባቸው ሄዱ። እሷ ግን ተናዳ ኖራለች። እሷ አቅም የላትም፣ እሱ ወንድ ነውና ቢያንስ እምቢ ማለት ይችላል ብላ ነበር። እና አንተ ንቀትህ ለእኔ ነው ወይስ ለዝምድናው? እንዴት እህትህን አግባ ሲሉ እንዴት ይሻልክ ምላለች። አይ እህቴ ቢያገብሩኝ ነው ፈቃዳቸውን ልፈጽምላቸው ብዬ ነው እንጂ ሽቸው አይደለም። እና ምን ይሻለናል አለችው። እኔ ልምከርሽ የምትሰሚኝ ከሆነ ምንድን አብረን እንኖር። ለሰዎች ባልና ሚስት ነን፣ እኛ ግን ወንድምና እህት ነን። ስለዚህ ወንድምና እህት ሆነን እንኖር። ብንፋታ ለአረመኔ ይሰጡናል፣ ያ ደግሞ የበለጠ ጉዳት ያመጣብናል። አብረን እንኖር አለችው። እሺ አለች። ትልቁ ችግር ግን ያን ያህል ባለጠጎች አይደሉም። ክፍላቸው አንዲት ናት፣ ምኝታዋም አንዲት ናት፣ ምንጣፏም አንዲት ናት፣ የምትለበሰውም አንዲት ናት። ጸሎት አደረጉ፣ ገድል ጀመሩ። በዚያች ምሽት ንስር ከመስኮታቸው ላይ ተቀምጦ ተመለከቱ። ምን ይሆን ብለው አሉ።
ጥባታቸውን ያየ መንፈስ ቅዱስ ሚካኤልን ላከላቸው። በአምሳለ ንስር ገባና ከመካከላቸው ላይ ተኛ። ቀኝ ክንፉን ለእርሱ ግራ ክንፉን ለብሷ። ወዲህ ጸጋውን ማልበሱ ነው። ወዲህ አንዲቱ ጨርቅ ለሁለት ሲለብሷት ታውቁታላችሁ። ሲጓተቷት ችግር ነው። በእነሱ ዘንድ መጓተት የለም። እሱ ይልበስ ብላ እሷ ራቁቷ እንዳትሆን፣ እሷ ትልበስ ብሎ እሱ ራቁቱ እንዳይሆን መልአኩ አልብሷቸው ያደረ። ምንጣፊቱ አንድ ናት። 48 ዓመት ያቺ ምንጣፍ አድፋ አታውቅም። መልአክ የመላእክት አለቃ እየተኛባት፣ እነዚያ ሁለት ንጹሐን ሰዎች እየተኙባት እንደምን ታድፋለች? 48 ዓመት 48 ዓመት ማለት ከዚህ ያለ ነው። የ99% ሰዎች እድሜያችን እንኳን የዚያን ያክል አይሆንም። ለምን ቢባል ብዙ ጊዜ በዚህ ዘመን ከምንቸገርባቸው ነገሮች አንደኛውና ትልቁ ምንድን ነው? ነገርን አክብዶ ማየት እንወዳለን። ስጋዊ የሆነ እንደሆነ ቀለል አድርገን፣ መንፈሳዊ የሆነ እንደሆነ አክብደን የምናየው። ስርዓተ ቤተክርስቲያን አሁን ከጥቃቅን ነገር ጀምሮ፣ አሁን ለምሳሌ ቅድም የጠየቁኝ ጥያቄ ያለ አይደለም እዚያ ቤተ እግዚአብሔር ላይ ጥያቄው ምን እንደሆነ እኔ እነሱ ነው የምናውቀው። ግን ይሄን ያሰበው ሰው ምን ያህል መንፈስ ቅዱስ የራቀው ይሁን? እኔ ማን እንደሆነ አልነገሩኝም አይደል? ነገሩ በጎ ነው የሚመስል አይደለም? ጸላይ ስናያት እንዲህ ነው የሚሰራ። አስቡት፣ በጎ ነው የሚመስል ምን ሲል አሰበው? በመጀመሪያ ደረጃ በዚህ ዘመን ክርስትናችንን የገደለው ነገር ምንድን ነው? ነገር ቴክኖሎጂ ወይም ሳይንስ ምንድን ነው? ሙያው ለላዋላችሁ ሳይንስ ወይም ቴክኖሎጂ የምንለው ለሰው ልጆች ምን እንዲያደርግ ነው የመጣ? ኑሮን ለማቅለል አይደል? በክርስትና ኑሮን ማቅለል የተገባ ነገር ነው። እንዴት ዋላችሁ? ቴክኖሎጂ ከመጣ በኋላ ክርስትና ወደ ላይ ነው ወደ ታች ነው እየሄደ ያለ? መንፈስ ቅዱስ እየቀረበ ነው እየራቀ ነው ያለው? በእውነቱ ሞባይል ካለው ሰው የሌለው ለእግዚአብሔር ቅርብ ነው። ኢንተርኔት ከሚጠቀም ሰው የማይጠቀም ሰው የፈለገ ይሁን፣ እኔ ኢንተርኔት ላይ በጣም ብዙ ሺህ ሰው ንስሐ እንዲገባ ስራ ሰርተን ሊሆን ይችላል። ነገር ግን አንድ ኢንተርኔት የሌለው ክርስትናውን በስርዓት የሚኖር ሰው ከኛ ሺህ እጥፍ ይበልጣል። ለምን ቢባል አስተምራለሁ ብላችሁ እንኳን ገብታችሁ አይናችሁ የአንዲት ሴት መልክ ያውም ያልሆነ አለባበስ ያላት እንዲያም ሲል ራቁቷን ሆና እንዲያም ሲል ታውቃላችሁ አይደለም? ይሄ ሴክሹዋል ኢንተርኮርስ ተራክቡ እየፈጸሙ ቪዲዮ እየቀረጹ ይለጥፋሉ። ታውቃላችሁ? ይሄ ያኛውን ቆሻሻ ብቻ ሳይሆን የኛ ሰዎች ሁሉ ገጥሟችሁ የሚያቅሰው ገጥሟችሁ ሊሆን ይችላል። ሀበሻ የሆኑ አዲስ አበባ ተቀምጠው ራቁታ አንዲት ሴት ራቁቷን ፓንት እንኳን ሳታደርግ ቪዲዮ ከፊቷ ደቅና እየቀረጸች ለወንዶች ትሸጣለች አይደል? እንደዚህ ይደረጋል አይደል? ኦፊሻል አይደለም? ያንን ለማየት ወንዶች ይከፍላሉ፣ ለማየት ይከፍላሉ። ይሄንን አንተ ኢንተርኔት ውስጥ ገባ ፈለግከውም አልፈለግከውም አይን ሊያዩ ይችላል። እሱም ባታይ እንኳን ተው፣ ፌስቡክ ላይ ወይ ሌላ የኢንተርኔት ሰርቨር ላይ በዚህ ዘመን መልካም ነገር መልካም የሚጽፉ ሰዎች እንኳን መንፈስ ቅዱስ የተለያቸው ናቸው። ሁላችንም ደህና ዋላችሁ። ወንጌልን ስለአነበነብከው አንተ የመንፈስ ቅዱስ ማደሪያ ልትሆን አትችልም። ስለኖርከው ብቻ ነው። በወንጌል የተጻፈውን በቅዱሳት መጻሕፍት የተጻፈውን የሚኖር የኢንተርኔት አገልጋይ የምታውቁት ካለ ጫማውን እንሳመው። የሚኖረውን የሚናገር የማይኖረውን የማያስተምር የምታውቁት ካለ ከጫማው እንድንወድቅ አንድ ሰው አሳዩን። አንድ ሰው እግዚአብሔር እሱን ምክንያት አድርጎ ምህረት እንዲያወርድልን ካለ እንደሌለ እያወቅኩ ነው። ካለ ምላችሁ የለም እንደሌለ አውቃለሁ። ካለ ግን የሳት ነው። አሳዩን። ጫማውን ስመን እንዲጸልይልን እንማጸነው። እዛ ኢንተርኔት ገብተህ ነው ታዲያ ህይወት መድኃኒት የምታገኝ አንተ? ያው ተጠቅተናል። እና አንድ ክርስቲያን ቀለል ያለውን መንገድ አቋራጩን መንገድ ከፈለገ ከመንፈስ ቅዱስ ይለያል። እነዚህ ሁለት ሰዎች የማይሞከረውን ነገር ስለ እግዚአብሔር ፍቅር ብለው የማይሞከር ነው። እህትህ ብትሆን ጦር የተነሳ ቀን አትችለውም። ቅዱሳን ከበቁ በኋላ እና አባ ሙሴን የጣለ እና አባ ጰላሞንን የጣላቸው ቅዱሳን ከበቁ በኋላ የጣላቸው ለምንድን ነው? እነ ድሜጥሮስ ይህን ውሳኔ ሲወስኑ ገና ጀማሪ ናቸው። ከበቁት በኋላ በዝሙት የጣላቸው እና አባ ያዕቆብን ዝሙት እንዳይገለጥባቸው ዝሙት ያደረጉባትን ሴትና ወንድሟን እስከ መግደል የሄዱት አባታችን ቅዱስ ያዕቆብ ገዳማዊ ቀላል ውሳኔ አይደለም። መንፈስ ቅዱስ ያስችለኛል ብለው ማሰባቸው መቆረጣቸው ትልቁ ነገር።
መሞከርን የመሰለ ነገር የለም። ደህና ዋላችሁ። መብራቱን ለመሞከር ከሆነ መብራት ትችላላችሁ። ልብ በሉ። መንፈስ ቅዱስ ደህና ዋላችሁ። አሁን ከቀላሏ ነገር እንጀምር። ያኛው መስመር አለሽ። እንዴት ዋላችሁ? ከቀላሉ ነገር እንጀምር። ለምሳሌ አብይ ጾም ላይ ነን። የአብይ ጾም የመጀመሪያ ሳምንት እስከ ስንት ነው የሚጾም? እስከ 12 ነው ስትባል መጀመሪያ ለምን በመከፋት እንጀምረዋለን? ለምን ቅር ይለናል? ቅር ባይለን እንኳን እንዴት አድርጌ እችላለሁ ለምን ትላለህ? ለምን አትሞክረውም? ካቃተህ በቃ ለካህን ትናገርና በፈቀደልህ መጠን ታደርገዋለህ። ከዚያ በኋላ 11 ሰዓት ነው። ከዛ ህማማት ነው። ለምንድን ነው ገና ሳይጀመር ቅር የሚለን? ለምንድን ነው እንደማይቻል የምናስበው? በክርስትና ጠላትህን ውደድ ከሚል ህግ በላይ የከበደ ህግ የለም። ከባድ ይባል ከተባለ የማይቻል ነገር አይደለም። ደጋግሜ እላለሁ፣ ቅዱስ ዲሜጥሮስ ብረት ነው እንዴ? እንዴት ዋላችሁ? ብረት ነው? ሰው ነው? ዓላማ፣ እምነት፣ ቁርጥ ውሳኔ፣ ጥረት፣ ጥንቃቄ የሚባሉ ዘወትር የምነግራችሁ ነገሮች እኮ ናቸው እዚህ ያደረሱት። እንዴ በክርስትና በጌታችንም በቅዱሳን ሐዋርያትም በቅዱሳን ሊቃውንትም የተሰሩ ግጋትን አንችላቸውም አይደለም፣ እንሞክራቸው። ድሮ አስታውሳለሁ አንድ ጓደኛዬ ዲያቆን ማግባት አያስፈልግም፣ አሁን አግብቶ ወላልዷል፣ አያስፈልግም ብሎ ያምናል። የዚህ ደግሞ ምክንያቱ ምንድን ነው? ባልና ሚስት አብረው በአንድ አልጋ ማድረግ የማይችሉባቸው ዕለታት ብዙ ናቸው አይደለም? የመጀመሪያው በዓላት አሉ። ዝም ብላችሁ ስትቆጥሩት የእመቤታችን 33፣ የጌታ 18፣ የሐዋርያት 12 አይደል? ከዛ ደግሞ የቅዱስ ሚካኤል እንደዚያ፣ ከዛ በሳምንት ቅዳሜና እሑድ፣ ከዛ በወር 12፣ 21፣ 29 እንደዚያ እያለን፣ ከዛ እንደገና ደግሞ አጽዋማት አይደል? አጽዋማት ደግሞ በወር ስትደምሯቸው የዓመቱ ከ200 ቀን በላይ ይመጣል። ከዚህ ሁሉ በላይ ደግሞ ህርስ የሚባል አለ። ህርስ ማለት አንዲት ሴት ከወለደች ጀምሮ ወንድ ከሆነ እስከ 4 ሴት ከሆነች እስከ 80 አብሮ መተኛት የለም። ከዛ ደግሞ ጽንስ የሚባል አለ። አንዲት ሴት ከጸነሰች ከ2 ወር ጀምሮ የለም። ከዛ ደግሞ ትክት የሚባል አለ። በየወሩ ለ7 ቀን እና ቁጭ ብሎ ይሄን ሁሉ ሲያሳላ ቆይቶ ከሚስቴ ጋር መቼ ልተኛ ነው አብሬ ማገባት? ስለዚህ አላገባም ይቅርብኛል። ወደሽን ቆማጤ ንጉሥ ተመርቅ ያሉ አባቶቻችን አሁን አግብቶ ላልዶ ያው መቼ እንዴት እየሆነ እንደሆነ እግዚአብሔር ያውቀለት። ግን የሚገርማችሁ የሁሉ ተደምሮ በአመት በእናንተ ቋንቋ ፕሌንት የምትሉት ሞልቷል። ትዳር የሚያስፈራችሁ ካላችሁ አረ ሞልቷል፣ ብዙ ቀን ያለ ያን ያህል እንኳን የሚያሰጋ ነገር አይደለም ብዬ። ግን እንደዚህ ብሎ ማሰቡ በራሱ ጤነኛ ነው ወይ? የሆነ ነገር የምንገባ ይከብዳል ይቀላል ብለን የምንገባበት እኮ ስጋዊ ነገር ነው። በእርግጥ በመንፈሳዊም ችሎታን አውቆ የሚገባበታል። የህይወት ምርጫ የጋራችን ያልሆነ ለምሳሌ መንኩስና ምርጫ ነው፣ አስገዳጅ ነገር ነው። እንዴት ዋላችሁ? በድንግልና መኖር ምርጫ ነው፣ አስገዳጅ ነገር ነው። በምርጫ የሆነውን ነገር አቅምን መለካት ያስፈልጋል። ከዚያ ውጭ ባለው ግን አልችልም ብሎ አይነሳም። ለዛ ነው ቅዱስ ዲሜጥሮስ 48 ዓመት ኖረ። ከዚያ በኋላ ቅዱስ ዮልዮስ በ288 ዓመተ ምህረት ሊያርፍ ሲል አርጅቶ ነበርና ምዕመናን ተሰብስበው እባክህ በአንተ የሚተካውን ንገረን አሉ። በቀድሞ አባቶቻችን እንደዛ ነበሩ። የበቃ ስለሆነ የሚሾም ቀጥሎ የሚሾመውን ነግሯቸው ነው የሚያርፍ። ሱባኤ ቢገባ ያለ ጊዜው ያፈራ የስንዴ ዛላ የወይን ዘለላ ይዞ የሚመጣ ሰው አለ፣ እሱ ይሾም ብለው አለው። ኋላ ቅዱስ ዲሜጥሮስ በአጋጣሚ ያለ ጊዜው ያፈራ የወይን ዘለላ የስንዴ ዛላ አግኝቶ ይዞ ሄደ። ህዝቡን ሰብስቦ ይሄ ነው እንደ ቤተክርስቲያን ልሳን ይቀመጥ በወንበሬ ይናገር በከንፈሬ እሱን ሹሙ ብሏቸው አረፈ። ኋላ ተሰብስቦ መጥተው አባታችን ተሾምልን አሉት። ያን ጊዜ እድሜው ትልቅ ነው፣ ወደ 70 ሊጠጋ ትንሽ ነው የቀረው። አይ እንደምታዩኝ እኔ ባለ ትዳር ሚስት አለኝ፣ እንዴት እየጳጳስ ሆናለሁ አላቸው። ደግሞ አልተማርኩም፣ ምንም ማውቀው ነገር የለኝም፣ ደግሞ ኃጢአተኛ ሰው ነኝ፣ ስለዚህ ይቅርባችሁ ብሎ አላቸው። በትርጓሜ ወአሐዝቦ በኮር ይላል አይደለም? ቅጥም አድርገው አስረው ሾሙት። ያ ዘመን ይገርማል። ቅጥም አድርገው አስረው ተሾመ። በተሾመ ጊዜ ግን ጉድ መጣ። ግድ ብሎ ሾሙት ሰውዬ ቅዳሴ ሊያስቀድሱ ሲመጡ አቤዛሪት እንደዛ ብንባባል እኮ ማዋያ ማደሪያም የለን። ሲመጡ የሁሉ ሰው ኃጢአት ከግንባሩ ተጽፎ ይታየዋል። ሊቆርብ ሲል ይጠራቸዋል። አንተ
ዛሬ አትቁረብ ይቅርብህ ንስሐ ግባ ለምን ይለዋል እንዲህ በዚህ ቀን እዚህ ስፍራ እንዲህ ያላደረክም ይለዋል አዎ ሂድ በል ንስሐ ግባ ይላል ደጎቹ ፈሩት አከበሩት ክፉዎቹ እሷ ሚስቱ ጋር እያደረ ነው እንደኛን እንደዚህ የሚለን ማለት ጀመሩ አንዲት ጥሩ ጥያቄ አለች አይደል ጊዜ በገድለ ቅዱስ ይምርሃነ ክርስቶስ ያለች ያ ባሕታዊ ስለ ቅዱስ ይምርሃነ ክርስቶስ የማይሆን ነገር ሲናገር ቅዱስ ሩፋኤል ዞር ብሎ አንድ ነገር ጠይቆታል ምንድነው ያለው አይተሃል ነው አይደል አዎ እና ቅዱስ ዲሜጥሮስ ከሚስቱ ጋር እያደረ እኛን እንዲህ ይለናል አሉት ዛሬ የተነበበው ወንጌል ቅድም የሰማችሁት እኔ ያነበብኩት ሳይሆን ካህኑ ያነበቡት የሰማችሁት ከዚህ ጋር የተያዘ ነው ወንድም ቢበድልህ የሚለው አንደኛ ደግሞ ከ90 በጎች አንዱ ይጠፋበት የሚለው እነዚህ ለምን ምዕመናን እየጠፉ አንድ ጳጳስ ጻድቅም ቢሆን እንኳን ትምህርት ሰጥቶናል እርሱ ተጎድቶ ቢሆን ክብሩን መግለጥ አለበት ለምሳሌ ቅዱሳን አይታችሁ ከሆነ መታማት ይፈልጋሉ መገፋት ይፈልጋሉ ንጹህ ነው ኃጢያተኛ መባል ይፈልጋሉ አንድ እረኛ ግን እንደዛ መባል የለበትም ምክንያቱም እረኛ የተደረገ ምሳሌ ሊሆን ነው አንድ አስተማሪ አንድ እረኛ አንድ ጳጳስ አንድ ካህን ምዕመናን እንዲያሙት መፍቀድ የለበትም የተሾመ ራሱን ለማዳን አይደለም ማስመሰል የለበትም ግን እንደ በጣም ምዕመናን እሱን አምተው እንዳይጎዱ መጠንቀቅ አለበት ለዚያ ነው መልአከ እግዚአብሔር መጥቶ ምን ይላል ክስትሎሙ ክብረከ አያችሁ በቤተ ክርስቲያን ውዳሴ ከንቱ እንዳይመጣብህ ትህትና አድርግ ክብርን ደብቅ ነው አይደለም ቅዱስ ሚካኤል ግን ምን አለው አንድ ቀን ክስትሎሙ ክብረከ ምንህን ግለጥ ክብርህን ግለጥላቸው ዛሃሎ ማይከሌከ ማይከለ ብሲትከ በአንተና በሚስት መካከል ያለውን ምስጢር ግለጥላቸው ለምን ከመይት ሀጎሉ ህዝበ እንቲአከ እንዲህ ህዝቡ ሊጠፉ ነው እኮ የተሾምክ እኮ ለራስህ አይደለም ለህዝቡ ነው ብሎ አለው ክብሩን መግለጫ መንገድ እንጨት ሰብስቡልኝ አለ በዕለተ ሰንበት ያንን ተሰብስቦ ተደመረ ቅዳሴ ገባ ቅዳሴውን ሲፈጽም ማይጠንተ ወርቁን ይዞ ከእሳቱ ላይ ቆሞ አቃጥሉት አላቸው እዚህ እንደ ደመራ የተደመረው እንጨት ላይ ቆሞ እሳት ለኮሱት ግማሾቹ ደስ አላቸው ይሄ ጨዋ ተቃጥሎ ሞተል ከዛ በፊት ፈትነውታል ምንድነው የፈተኑት የቅዱስ ማቴዎስ ወንጌል ምዕራፍ 5ን ተርጉምልን አሉት እንኳን መተርጉም ታውቃላችሁ ቅዱስ ዲሜጥሮስ የንባብ ዕውቀቱን ብዙ አልነበረም የዋህ ሀገር ገበሬ እኮ ነው ቅድም ብያቸዋለሁ በዚህ ዘመን ቤተክርስቲያንን አዋቂነን እንደምንል ሰዎች ለቤተክርስቲያን ጠላት ያለን አይመስለኝም ከኛ በሽታ ወደ እናንተ ተሽጋግሮ ደግሞ መቼም የምትማሩትን ለመኖር አይደለም የምትሞክሩት አይደለም አዲስ ዕውቀት ለመጨመር እግዚአብሔር ይመስገን አዲስ ዕውቀት የሚጨምርላችሁን ትምህርት እንዳላስተምር ስላደረገኝ መሰረት ያለው ትምህርት አሁን ሰሞኑን እንደምትማሩት እንዳይማር ምስጢር ያለ እሱን መሰረቱን መደልደል ግድ ነው ከዚያ በኋላ ግን ያንን አስፋፋለሁ ብለህ ግን አትሩት ይበቃል በቃ አሁን ሰሞኑን መምህራኑ የሚሰጧችሁ ትምህርት አለ አይደለም ይበቃችኋል እሱ ከዛ መንፈስ ቅዱስ የሚሰጣችሁን ያክል ራሱ የምስጢር መጻሕፍትን ብታነቡ እንኳን አንባችሁ እግዚአብሔርን እንደሚገባ ለማገልገልና በረከት ለማግኘት ነው እንጂ በምስጢር ሥላሴ ዕውቀት ለመጨመር አትሞክሩ መቼም እንኳን እናንተ እንኳን እኛ እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ባስልዮስ እንኳን በመጠናቸው ልክ አውቀውት እንደረቀቀባቸው ነው የቀረ ለቅዱስ ዮሐንስ አፈወርቅና ለቅዱስ ባስልዮስ ለቅዱስ ቄርሎስና ለነባቤ መለኮት ቅዱስ ጎርጎርዮስ ይልቁኑ ከሁሉ ለሚበልጠው ለቅዱስ ዮሐንስ ወለነ ጉድጓድ አልረዳው ያለ የረቀቀበትን ምስጢረ ሥላሴ እንዴት ነው ለኔና ላንተ የሚገባል ስለዚህ የምን መሰረት የመጣል ያክል ነው ገብቷችኋል መሰረት የመጣል ያክል ነው መማር ያለባችሁ ከዚያ በላይ አትሄዱ እዚያ በላይ ያለውን ለአስተማሪዎች ተውት ከዛ ብዙ ሰው የሚሰጋው ምንድነው ነገ ሌላ የሆነ ሰው ቢጠይቀኝ መጀመሪያ አንተ ተጠያቂ አይደለም እኮ እንዴ ምን ይጠይቃል ለናዋላችሁ ሲጠይቅህ ይዘውና ወደ አስተማሪ ይዘውና እዚህ በፊት አልነገርኳችሁም ዕውቀት ቢኖራችሁም እንኳን ከመናፍቃና ከአይዛብ ጋር አትከራከሩ ምክንያቱም የምትሰሙት ቃል አጋንንት ስለሆነ አትሸከሙትም ችሎታው የላችሁም ዕውቀቱ አይታደጋችሁም ፍቅር እግዚአብሔር የለም ነገረ ክርስቶስን በዕውቀት አትረዳውም መድኃኒታችን ክርስቶስን ካልወደድከው በቀር ምስጢረ ሥላሴን ለሥላሴ ፍጹም አምልኮና አክብሮ ከሌለ አትረዳውም አንድም ሶስትም ናቸው ከማለት ያለፈ ሌላ ነገር ማግኘት አትችልም ስለዚህ ምንድነው መሰረት ተደለድሉና ቀጥሎ የሚከራከር ቢሰው ይመጣ ርዕስ እንዲያነሳ አትፍቀዱለት እንከራከር ካላችሁ አያስፈልግም ግድ ካላችሁ እና ለሰድ ወደ ተማለሰው ምን አከራከራችሁ እናንተ መጀመሪያ ደረጃ ለክርክር ነው እንደዚህ የምትማሩት አያስፈልግም እኔ አሁን መጥቶ ማንም ሰው ልከራከር ቢለኝ እኔ መከራከር አልፈልግም ለምን ፈጣሪን አሰድበዋለሁ ለቱ ስብሐት ሊጠይቀኝ ከሆነ መልስለታለሁ
ኃላፊነቴ ስለሆነ። ክርክር ግን ከማንም ጋር መከራከር አልፈለግም። ምክንያቱም ክርክር የመረታታት ጉዳይ አይደለም። አንተ የረታው መስሎ እሱ የተናገራቸውን ቃላት ጸላይ ሰናት አእምሮ ላይ መዝግቦ ነው የሚቀመጥ። ይህን ብዙ ሰው አያስተውሉም። ቀን ሲደርስ ያኔ ያቃጥላል በዛ። እሱንም ማስተዋል ነው። እና ይህን ቅዱስ ሰው ሊፈትኑት እንደዛ ሲሉት ቀና ብሎ ወደ እግዚአብሔር አመለከተ። እግዚአብሔር ዕውቀትን በመግለጥ ፈንታ መጀመሪያ ምንድን ያደረገለት? የነቢያት አለቃ ቅዱስ ሙሴ። መቼስ በምስጢር በብሉይ ኪዳን ቅዱስ ሙሴን ማን ይችላል? ቅዱስ ሙሴ መጥቶ በሱ ላይ አድሮ አፉን አፍ አድርጎ አስተማራቸው። እና እየተገረሙ ሄዱ። ይሄ ጨዋ ገበሬ ምንም የማያውቅ ምን አመጡት ነው ሁሉ? ያውም አዳዲስ ምስጢር ሰምቶት የማያውቁት ሁሉ ትርጓሜ። ግን የሚገርማቸው እግዚአብሔር ቸርነት ቅዱስ ሙሴ ከሱ አድሮበት ተመልሶ በረድኤት ተመልሶ ወጥቶ ሲሄድ ባዶውን ትቶት ሄዱት እንዳይመስላችሁ። ቅዱስ ሙሴ ዕውቀት ገንዘብ የሆነለትን በሙሉ ትቶለት ስለሄደ ከሱ በፊትም ከሱ በኋላም እንደሱ ያለ ዕውቀት የለውም እስከሚባል ድረስ ቅዱስ ዲሜጥሮስ ሊቅ ሆነ፣ ሊቀ ሊቃውንት ሆነ። እዚያ በኋላ በእሳት ተቃጥሎ ሞተልን ብለው ሲሉ አዘነ። አይ አስቡት፣ አሁን እነሱን ለማሳመን ብላችሁ እሳት ላይ ቆማችሁ እሳት እየነደደ ይሄ ሰው አለ አልሞተልንም ብለው ሲሰሙት ያናዳል አይደል? እሱ ግን አሁንም አላመኑኝም ብሎ ሚስቱን በመቋማ አንስት ቆማ ነበረች ይላል አይደል? ለናዋላችሁ መቋማ አንስት ይባላል። የሴቶች መቆሚያ፣ ሴት ለብቻ ወንድ ለብቻ ነው የሚቆም። ነይ ስፈይ አጽፈይ፣ ነይ እስኪ ኩፋርሽን ዘርጊ፣ ነይ ልብስሽን ዘርጊ ብሎ ፍሙን እየታፈነ ከልብሷ ከራሱም ልብስ ላይ። ይህንን የመረጠበት ምክንያት ብዙ ሰው ግር ይለው ይችላል። ማለት ክብሩን መግለጫ ብዙ መንገድ እያለ እሳትን ለምን መረጠ ብትሉ ከእሳት የከፋውን እሳት ተሸክሞ ስለኖረ ነው። መጽሐፍ ይለለ ሐዋርያውም ነግሮናል አይደል? ማንም ሰው እሳትን በቅፉ መያዝ የሚቻለው የለም። የዝሙት ጦር የዚህን ያክል ከባድ ነው። እንዲህ ያደረገ በኋላ ይህንን አይቶ እሷ እየዞረች ያሳየቻቸው መጨረሻ ላይ ተሰብስበው ምንድን ነው ያሉት? ኦ አቡነ አይደአነ በእንተ ምንት ኮነ ዝንቱ ሁሉ፣ ይህን ሁሉ ያደረክበትን ምስጢር አስረዳን ብሏል። አይ ልጆቼ፣ እኔ ውዳሴ ከንቱ ሽቼ እንዳይመስላችሁ፣ ምስጢሬን እንደገልጥ ያስገድደኝ እግዚአብሔር ነው። እናንተ እያማችሁኝ ያው 48 ዘመናችን ነው፣ በድንግልና ነው የምንኖረው፣ በከንቱ አትሙን ብሎ አላቸው። ኦ አቡነ ስረይ ለነ ብለው ከእግሩ ወድቀዋል። አባታችን ሆይ ይቅር በለን ብለው ወደቁ። እስከዚያ ጊዜ ድረስ እግዚአብሔር ይፍታህ ነው የሚባል እንጂ ኑዛዜ አልነበረም። ኑዛዜን የጀመረው ቅዱስ ዲሜጥሮስ ነው። በዚያ ወራት የዛሬ 1800 ዓመት አካባቢ ነው። ይፍታህ ይድግ ያንጽ ወይቀድስ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሰራይ ኃጢአት ወደ ምሳ ሲያበሳ የሚለው የምታውቁት ካህናት የሚሰጡትን ስርየት የጀመረው ይሄ ቅዱስ ነው። ባሕረ ሐሳብን ይጻፍልን እና ዛሬ ይሄን ተአምር በቅዱስ ሚካኤል ረዳትነት ያደረገበት ነው። እግዚአብሔር አምላካችን የቅዱስ ዲሜጥሮስን በረከት ያሳደረብን። አሜን። እሱን ስናስብ ጊዜ አብራው የክብሩ ተካፋይ የሆነች እናታችን ድንግሊቱ ቅድስት ልዕልተ ወይንን እናስባለን። ቅዱስ መላዚ፣ ቅዱስ ሚካኤል ዛሬ እናስባቸዋለን። ዛሬ ሳምንት 5 ገብረ መንፈስ ቅዱስ የነበረ በ6 ቅዱስ አባታችን ማን ነበረ? በ6 ቅዱስ ዲዮስቆሮስ ተንባላት አሕዛብ የገደሉት ቅዱስ ዲዮስቆሮስ፣ ሁለተኛው ሰማዕቱ ቅዱስ ቴዎዶሲዮስ አይደል? ሶስተኛው ጻድቁ አባታችን ዘሩፋኤል ነንጦንስ እና አርከሌድስ፣ በ7 ጻድቅ ንጉሥ ቴዎድሮስ፣ ሰማዕቱ ኃያሉ ቅዱስ ቴዎዶጦስ እና ሰማዕታት ፊልሞን አብላኒዮስ፣ በ8 ሐዋርያው ቅዱስ ማትያስ ደገኛ በዓል፣ ሰማዕቱ ቅዱስ አርያኖስ፣ ዛሬ የምናከብረውን ቅዱስ ዲሜጥሮስን ሹሙት ብሏቸው ያረፈው ቅዱስ ዮልያኖስ፣ በ9 በሐዋርያት ዘመን የነበረ ድንግል ካህን ሐዋርያ ንጹሕ ከሚስቱ ጋር እሱም በድንግልና የኖረ ሚስቱ አረማዊ ነበረች፣ እሱም አረማዊ ነበረ። ግን አረማዊ ሆኖ በቃ እኔ አልፈልግም ድንግልናን አላስነካም ብሎ ኑሮ በኋላ ክርስቲያን ሆኖ ሐዋርያ ሆኗል። ቅዱስ ኩትን ይሉታል። ያን ቀን ብዙ ሰማዕታት አብረውት ነበሩ። በ10 ቅዱስ ወንጹሕ ወክቡር ዕፀ መስቀል፣ ዕፀ መስቀል በሉ እስቲ፣ ዕፀ ሕይወት፣ ዕፀ መድኃኒት፣ ዕፀ በረከት፣ ዕፀ አድኅኖ አባቶቻችን እንዲህ እያሉ ብዙ ስም ያወጡለታል። እንዲያውም ሐፄ ዘርዓ ያዕቆብ መስተውቁ ላይ ምን ይላል? ንጉሠ ዕፀዋት መስቀል ይሉታል አይደለም? ወካዕበ አስተበቆ ለዕፀ ቅዱስ መስቀል ላይ ስለ ቅዱስ መስቀል እዚያ በቀደም ለልጆች የነገርኳቸው አንዲት ናት። እባካችሁ መስቀሉን እናክብረው።
መስቀሉና ክብር ማለት ግን በህይወት ማለት ነው። ብዙዎቻችን የምንመላለሰው አንዳንዶቻችን መስቀሉን በማያከብር መንገድ ነው። መስቀሉን ማክበር ምንድነው? ክርስቶስ መድኃኔ ዓለም በቀራንዮ ለተሰቀለበት ዓላማ መኖር እኮ ነው። የመስቀሉ ዓላማ ቢገባን ጥሩ ነው። በነገራችሁ ላይ ቅዱስ ዮሐንስ አፈወርቅ ቅዳሴውን ትናንት በቀደም ዕለት የቅዱስ መስቀል ሲቀደስ በነገራችሁ ላይ በአንዳንድ አድባራት በጥንት አፈወርቅ የሚቀደሳል፣ እንደገና ደግሞ ቄርሎስ የሚቀደሳል። ቄርሎስ መስቀሉን የሚያወሳሳ ኃይለ ቃል ስላለውና ደግሞ ቆስጠንጢኖስን በሐዲስ ኪዳን የነገሰን ንጉስ የሚያነሳ ብቸኛው ቅዳሴ ቅዱስ ቄርሎስ ነው። ቆስጠንጢኖስን አብሮ ከጻድቃን ነገስታት ጋር ከነ ዳዊት ጋር ይጠቅሰዋል። እና ልክ ቅዳሴ ሲቀደስ ብክዩ ይላል ዲያቆን። ምን ማለቱ ነው? አልቅሱ ነው አይደለም? አይ በሞቴ ዚያን ጊዜ የሚያለቅሰው ምንኛ የታደለ ነው። ልክ ዛሬ ቅዱስ ያዕቆብ ዘስሩግ አይ አፍ ወአይ ከናፍር ወአይ ልሳን ዘይክል ወድስ ወልልና ከእንዳለው፣ ከዚያ ደግሞ ቅዱስ ዮሐንስ አፈወርቅ ምን ይላል? አይ አፍ ዘይክል ይትናገር ሕማማቲከ፣ ያንተን መከራ ያንተን ሕማማት መናገር የሚቻል ምን አንደበት ነው ይልና ልብ ይከፈላል በሐዘን ወሊና ይዘበጥ ይላል አይደለም? ወነፍስ ትደክም። የጌታን ሕማም ሲያስብ የሚጨንቀው የሚያለቅስ የሚያዝን ሰው ምንኛ ግሩም ነው። የጌታችን ሕማም እንዲገባው የሚፈልግ ሰው መልክአ ሕማማት ላይ ያሉትን አባ ጊዮርጊስ የተናገራቸውን ኃይለ ቃላት እነሱን ማየት፣ የቅዱስ ማቴዎስ ወንጌል ምዕራፍ 27ን፣ የቅዱስ ሉቃስ ወንጌል ምዕራፍ 23ን፣ የቅዱስ ማርቆስ ወንጌል ምዕራፍ 15ን፣ የቅዱስ ዮሐንስ ወንጌል ምዕራፍ 18 እና 19ን የሚያነብሰው የመስቀሉ ነገር ጥቂት ሊገባው ይችላል። እንባ እንኳን ባይመጣ ሰውነት ይደነግጣል። የጌታ ሕማማት ሲነገር፣ የእመቤታችን ሐዘን ሲነገር ሰውነት ይደነግጣል። መስቀል ማለት እሱ ነው። በነገራችሁ ላይ መስቀል እመቤታችን ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እስካረፈችበት ጊዜ ድረስ ያን ጊዜ መስቀሉን አይሁድ አልቀበሩትም ነበርና ከ34 ዓመተ ምህረት እስከ 49 ዓመተ ምህረት ለ15 ዓመታት መስቀሉ የነበረበት ጎልጎታ ላይ ቀራንዮ የተወሰነ ጊዜ ቆየ። ኋላ ወደ ጎልጎታ ሁለት ቅዱሳን ስለወሰዱት እዚያ እየሄደች እመቤታችን ትጸልይ የነበረ መስቀሉ ላይ ነው። በቀደም ዕለት አንድ ወንድማችን ኤርትራዊ ወንድማችን የዝክረ ቅዱሳን የሚማሩ ብዙ ኤርትራውያን ወንድሞች እህቶች አሉን። ውለታ ለመክፈል ይመስለኛል ማንም ሰው ያላሰበውን ነገር ነው የሚያደርግ ይሄ ልጅ። እግዚአብሔር ይስጠው። ሰውን እንዲያመርቅ ያላቅም ካንጀቴ ነው ያልኩት። ምድራዊት ኢየሩሳሌምን እንዳሳየኝ ሰማያዊት ኢየሩሳሌምን መድኃኔዓለም ያሳየ ብያለሁኝ። ለምን ለካ እንደዚህ በጥቂት ነገር በረከት ማስገኘት ሰው ማስደስት ይቻላል። የሆነ በዓል ሲደርስ ለራሱም ለጉብኝትም ይሆናል የሚሄድ አላውቅም፣ ብቻ እዚያች ቀረጽ አድርጎ 5 ደቂቃ 6 ደቂቃ ይልክልኛል። እኔም ማስተምረውን ነገር እሱ ደግሞ በምስል ማለት ነው። እና በአጋጣሚ በቀደም የቀረጸው መስቀሉ የተገኘበት ቦታ ነው። ለኔ ንግስት ቆፍራ ያስገኘችበት ቦታ እና ልፍ ብሎ ምቋመ እግዝእትነ ማርያም የሚል ታምረ መራ ያለ እሱን ነው። ይሄ ምቋመ እግዝእትነ ማርያም ይባላል። አይ እዚያች ቦታ ላይ እመቤታችን ከጌታ ሕማም ጀምሮ ለ15 ዓመት ምን እንደሆነች እግዚአብሔር ነው የሚያውቀው። ስላፈሰሰችው እንባ እዚያ ቆሞ ማልቀስ፣ እዚያች ቆሞ አንድ ተምሬት ቆነ እዚያች ቆሞ አልቅሶ መመለስ እኮ ሀብት ነው። ደግሞ አንድ ሰው በቀደም ምን ይዞልኝ መጣ። ታምረ ማርያም ላይ ያለ አይደል እመቤታችን የተጠማ ውሻ መጥቶ አጠጣቸው የሚል እዚያ ጉድጓድ ቅርቻ መጣው ለዚያ ውሃ ጸበል ብሎ እዚያ መጣ። በአጋጣሚ ደግሞ ያን ሌሊት ተፈሲ ማርያም ላይ ያለ አይደለም ተዘከሪ እግዝእትየ በረራይኪ ጹብ የሚለው ሴሴኒ ማርያም ለጸማድኪ ሐሳብ ህብስተ አእምሮ ሰናየ ወይ ነጥብ ብሎ ምን ይፈድፈድ ኃጢአት ይመዝብ ተዘከሪ እግዝእትየ በረራይኪ ጹብና ያንን እያደረስኩ ነበርና ኋላ ሳየው የእመቤታችን በጫማዋ ላይ ውሻ ያጠጣችበት ጸበል ነው ይላል። አይ እመቤቴ ዛሬ ስትልቅ ጸጋ ሀብት ነው የተገኘ። እግዚአብሔር ለሁሉም በረከቱን ይስጣቸው። ማሰባቸው በራሱ ይኸው እኮ ነው። በቃ ለማይመሩ ባቲ እንደተባለው ጎንደርም የተባረከች ናት። ግን ከዚህ ያለውንም ያመጣልናል፣ በሚያሳየው ያሳየናል። አመስግነናል በጣም። ለሁሉም ቅዱስ መስቀሉንና ክብር በኃይለ መስቀሉ ሞገሰ መስቀሉ ይጠብቀን፣ ከበረከቱም ያሳድርብን። ያን ቀን ጻድቁ ሐዋርያው የአቡነ ተክለ ሃይማኖት የቆብ የልጅ የጻድቁ የሰማዕቱ የአቡነ ፊልጶስ ተማሪ
በጎጃም ምድር ከፍተኛ የሐዋርያነት ሥራ የሰሩ አባታችን ተከስተ ብርሃን ወይም አባ በኪሞስ ዓመታዊ በዓላቸው ነበር። ቅድስት እሌኒ፣ ጻድቅ ቆስጠንጢኖስ፣ ኪራኮስና መቃርስ፣ ቅድስት ጎልጎታን፣ ቀራንዮን እናስባለን። በ11 እናታችን ቅድስት ፎጢና ሳምራዊቷ ሴት በቅዱስ ዮሐንስ ወንጌል ምዕራፍ 4 ቁጥር 6 ጀምራችሁ ስትመለከቱ የምታገኙት እኔ ይገርመኛል። ጌታ ለካ ያን ያክል አክብሮ በወቅቱ በጣም እንደ ዘማ ልትታይ የምትችል የተናቀች ሰው ናት አይደል? ቀዲሙሰ 5 ወደው ነበሩ ምስሌኪ 5 ባል አግብተሻል፣ ይሄንን አውቃለሁ። ወይዚስ ዘአለው ምስሌኪ ኢኮኖሚተኪ አሁን ያለው ግን ባልሽ አይደለም ይላል። ጎረቤት ወስዳ ደብቀው 2 ልጆች ነበሯት፣ ፊቅጦር የሚባል እና ዮሴፍ የሚባል 5 እህቶች ነበሯት። ጌታ በቅዱስ ዮሐንስ ወንጌል ያን አክል አክብሮ መጀመሪያ ሄዶ ውሃ ጠጪኝ ዘሳልከ ማየ እምነ ሳምራዊት ብእሲት ዛንተ ማየ ሕይወት ከመ ትፈጽም ሁሉ ነገረ ተስቤት ብሎ አባ ጊዮርጊስ የተናገረላት ውሃ ጠጪኝ አላት። ኋላ ምስጢር ሃይማኖት የተነጋገራት እሷም እንዴ አንተ ከያዕቆብ ትበልጣለህ ስትለው ኧረ ፈጣሪው ነኝ በማለት ፈንታ ከዚህ ውሃ የሚጠጣ ይጠማል፣ እኔ ከምሰጠው የሚጠጣ ግን ለዘላለም አይጠማም። ኧረ እንኪያስ እባክህ ስጠኝ፣ ኧረ እንደምን ስራ ተሸክሞ መላለስ እዚህ ሲካር የሚባለው ቦታ ደክሞኛል እባክህ። እንግዲህ ሰማርያ ነው ስፍራው፣ የተጠላ ስፍራ፣ የተናቀ ስፍራ ነው በአይሁድ ዘንድ። ከዚያ ምን አላት? ሂጂ ባልሽን ጠርተሽ ነው ያላት። ኧረ ባል የለኝም ምላለች። አዎ ቀድሞማ 5 ባሎች ነበሩሽ፣ አሁን ያለው ግን እንደ ባልም አይቆጠርም፣ ለምን ጎረቤት ደብቀሽዋልና ብሎ ከዚያ ምን አለችው? ደግ ሰው ናት። ሰው ዘማ ምን ቢላትም ደግ ሰው ናት። ምን አለች? እግዚአብሔር ርእየከ ከመ ነቢይ አንተ፣ ኧረ ካነጋገር ከነቢያት አንዱ ትመስለኛለህ አለችው። ከዚያ ረቀቅ ያለ ምስጢር አመጣባት። እሱም ስለ አምልኮ በመንፈስ ቅዱስ በሀብት በመንፈስ ስለሚደረግ አምልኮ ቢያስረዳት አልገባት ቢል መጨረሻ ምን አለች? ይመጽ ማስያስ ዘበትርጓሜው ይልዎ ክርስቶስ የሚሉት ማስያስ ይመጣል ብሎ አባቶቻችን ነግረዋል። ወአመ መጻውቱ ይነግረነ ኩሎ። አሁን ያልከኝ ሊገባኝ አልቻለም፣ እሱ ሲመጣ በደንብ ያስረዳናል ብላለች። ጌታ ለማንም ብሎት የማያውቀው ምን አላት? አነ ውእቱ ዘተናገረኪ እኔ እንጂ ነኝ ክርስቶስ ብሎ አላት። ሩጣ ሄዳን ስራዋን ትታ ቤተሰቦቿን ዘመዶቿን ጠርታ መጣች። እንዳዩ ለሞቱ ክርስቶስ አለች። ክርስቶስ የሆነ እስቲ መርምሩ አለች። ስለዚህ ከሰማርያ ሰዎች ለማመን ቀደመች። ኋላም በበዓለ 50 ታውቃላችሁ፣ እቺ ቅድስት እናት ከዚያ በኋላ ወጣ ገባ ስትል ቆይታ በበዓለ 50 የመጀመሪያው ስብከት ላይ 3000 ሰዎች አመኑ ተጠመቁ የሌለ አንድ ነበረች እዛ ውስጥ። እሷ ከማጋ ከ2 ልጆቿ ከ5 እህቶቿ ጋር በአጠቃላይ 8 ራሷን ማለት ነው። በስብከተ ወንጌል ያልሄደችበት ቅዱስ ጳውሎስ በሮሜ ታስሮ 2 ዓመት እያለ እናታችን ሰሜን አፍሪካ ቱኒዚያ ነበረች። ከዚያ ታስራ ተይዛ ከኔሮን አደባባይ ሄዳ ቀርባ በኔሮን አደባባይ ከ2 ዓመት በላይ ተሰቃይታለች። እሷን ለማስቀድ አማራጭ ባጣ መጨረሻ ለምን አደረገ? ኔሮን በጣም የሚወዳት ልጁን ሂጂና እስኪ አታያት እቺን ፎጢና የምትባል ብዙ አሳሳተችብኛል። እንግዲህ ኔሮን እንደምታውቁት ግማሽ እብድ ነው፣ ጤና የለውም። ክርስቲያኖችን ለማጥፋት ብሎ ሮምን ያቃጠላት ማለት ነው። የገዛ ከተማው በእሳት ያነደዳት ነው። ሴቲቱ ሄዳ ሲነጋገሩ ከዳዊት መዝሙር እየጠቀሰች ሰበከቻት። ልጅቷ አመነች። ልጅቱ ብቻ አይደለችም፣ የኔሮን ልጅ ብቻ ሳትሆን 100 አገልጋዮቿ ወንድና ሴት ባሮቿ ሁሉ አምነው ተጠመቁ። ከዛ መጀመሪያ ትልቁን ልጇን ዮሴፍን አረዱት። ከዛ ቀጥሎ ፊቅጦርን፣ ከዛ 5 እህቶቿን ገደሉ። ከዛ ተከታዮቿ በሙሉ ተገደሉ። መጨረሻ ላይ እሷም ሰማዕትነት ተቀብላለች። ብዙ ግፍ ደርሶበታል፣ ግን አንገቷ ተቆርጦ አይደለም። ብቻዋን ስትቀር ጌታዬ ሁሉን ወሰድክ አይበቃኝም አለች። ያን ጊዜ ቅዱስ ጳውሎስ ሊሰዋ ጥቂት ቀናት ቀርተውት ነበረ። አትወስደኝም ጌታዬ አይበቃኝም አለች። እሺ ብሎ መልአከ እግዚአብሔር ልኮ ቃል ኪዳን ሰጥቷት ነፍሷን ከስጋዋ ለይቷል። እግዚአብሔር በረከቷን ያሳድርልን። ብጽዕት እስክንድራ፣ ቅዱስ አባታችን ቴዎቄጥሮስ ኢትዮጵያዊ ጻድቅ ከ9 ቅዱሳን አንዱ በኢትዮጵያ ስለኖሩ ነው እንጂ ከሮም ነው የመጡ። አቡነ አሌፍ በነገራችሁ ላይ ልብ ብላችሁ አይታችሁት እንደሆነ አላውቅም። የአቡነ አሌፍ ሌላኛው ስማቸው ማን ነው? ወይም ደግሞ ዋናው ስማቸው ማን ነው? አሌፍ ያላቸው የኢትዮጵያ ሰው ነው። ማን ነው ዋናው ስማቸው? ጥቂት ነው የምናውቀው። ከ9 ቅዱሳን ዋና ስማቸውን ለምሳሌ የአቡነ አረጋዊ እናውቃለን፣ የአቡነ ገሪማ እናውቃለን። የአቡነ አሌፍ ማን ነው ስማቸው? ጽፌዋለሁ ሰሞኑን። እንግዲህ እስቲ አይን ያለው ይየው ብዬ ጽፌዋለሁ በቅንፍ እዛ ቴሌግራም ላይ። አላነበባችሁ?
ወይ ደግሞ ልብ አላላችሁት። አባ ኦጽ ነው የሚባሉ። እግዚአብሔር በረከታቸውን ያሳደረብን። ዛሬውን ተነጋግረናል። ነገ ያው በጣም ዘግይተን እንደጀመርን ታውቃላችሁ። ምክንያቱስ ነገ የቅዱሳን መቃርሳት በዓል ስለሆነ ያው ንባቡ በጣም በዓመት ካሉ በጣም ረጅም ንባቦች አንዱ አሁን ዛሬ የሰማችሁት ነው። በጣም ረጅም ነው ሲበዛ፣ ግን በደስታ የሚደመጥ ነው። ምንም እንኳን አንዳንዶቻችን ደክሞን ትንሽ እንዲያ እያልን እየተወዛወዝን ብናዳምጠው መቼም ትልቅ ሀብት ነው። አባቶቻችን እያለቀሱ የሚያነቡት በደስታ እያለቀሱ የሚያነቡት ንባብ ነው። ነገ አባታችን ታላቁ ቅዱስ መቃርዮስ እና ባልንጀራው መቃርስ እስክንድርያዊ፣ ቅዱስ ዲዮናስዮስ ቅድም ሰምታችኋል። ስንክሳር ላይ 44 ሰማኝ ሰምታችኋል። ከኢትዮጵያውያን ቅዱሳን የደብረ ሊባኖስ ኮከብ ነግስን ከደረሱ 4 ቅዱሳን አንዱ ዲያቆን በኋላ ካህን ሆኗል። ቅዱስ ተክለ ሚካኤል በ14 ታላቁ አባ ባጥል እንዳትረሷቸው። አባ ባጥል ማለት በእስክንድርያ የነበሩ አመንዝራ ሴቶችን በሙሉ ወደ መልካሙ ቅድስና ያመጡት አባት ናቸው። ታሪኩን ነገ ስንክሳር ላይ ተሰሙታላችሁ። ቅዱስ ቶማስ ሐዋርያ እና ቅዱስ ሲኖዳ ሰማዕት ዓመታዊ በዓል በ15 እናታችን ቅድስት ሳራ ገዳማዊትና ሰማዕቱ ቅዱስ ሰለፎስ የአስጠራጦኒቃ ጮኛ የነበረ ቅዱስ ሰው፣ በ16 ገዳማዊ ወጳጳስ አባ ሚካኤል፣ በ17 ሐዋርያው ቅዱስ አልዓዛር፣ ሰማዕቱ ቅዱስ ቴዎቅሪጦስ፣ ጻድቁ አባታችን አቡነ ገሪማ የመደራው፣ አቡነ ዮናስ የደብረ ደዋን ዓመታዊ በዓላቸው ነው። በ18 ሰማዕቱ ቅዱስ ኤስድሮስና የጎንደ ተክለ ሃይማኖቱ አባታችን አቡነ ዮሐንስ ፍልሰታቸው ወደ ጸገሮ ፍልሰታቸው የተደረገበት ነው። በ19 የዛሬ ሳምንት ሐዋርያው ቅዱስ አርስጦቦሎስና ጻድቁ ቅዱስ አስከናፍር ከማረታ ከልጆቹ አርቃዲዮስና ዮሐንስ ጋር ዓመታዊ በዓላቸው ነው። እንግዲህ ማጠቃለያችን የሚሆነው ስለ ጌታችን ዳግም ምጽአት አጭር መልእክት ማስተላለፍ ነው። ቅድም የተናገርኩት ይበቃ ይሆናል፣ ግን ድጋሚ አንድ ነገር ላስታውሳችሁ። እንዴት ዋላችሁ? አንድ ክርስቲያን የሚኖረው ጌታችን ዳግመኛ በመጣ ጊዜ ዋጋ እንዲሰጠው የሚያደርገውን ነው እና እንዲያው በሞቴ አንደበታችንን ከማይሆን ነገር እንከልክለው፣ ዓይናችንን ሕዋሳታችንን እንከልክለው። ግድ የላችሁም። ከምንም በላይ ወደ ቅዱሳን እናልቀስ፣ ወደ እመቤታችን እናልቀስ። ከነሱ ሁሉ በላይ ወደሆነ ወደ ፈጠራቸው ወደ አምላካችን ወደ እግዚአብሔር ኢየሱስ ክርስቶስ እንዘን እናልቀስ። ዛሬ ሀገር ላይ ያለው ችግር ይህን ያክል እንደሚያስፈራ፣ ነገ በሀገር ላይ የሚመጣው አስጨናቂ ነገር ከሚያስጨንቀው በላይ የገሃነመ እሳት ነገር ያስጨንቃል። መራራ ነው በሞቴ። አንዳንድ ነገሮችን ለማየት ደግሞ ትንሽ ቀረብ ማለት ይገባል። ትሕትና ይዘን ወደ እግዚአብሔር ትንሽ መቅረብ ነው። አንዳንድ ጊዜ እግዚአብሔር በኃጢአት እንድንወድቅ ዝም የሚለን ንስሐው ተተሰብርንበት ቦታ ላይ ስንጠግን የበለጠ ብርታት እንዲኖረን ነው። እግዚአብሔር ኃጢአት እንድንሰራ አይፈልግም፣ ግን ጠላት ሲፈትነን ዝም ሊል ይችላል እና አደራ ትላለች ቤተ ክርስቲያን። እይታ መምጫው ብዙ ሩቅ ላይሆን ይችላል። እኛ እናውቀው መቼ እንደሚመጣ፣ ግን ከነገረን ነገር አንዲት ነው የቀረች። እሷም ሐሳዌ መሲህ በይፋ መገለጡ ነው። የእሱን መገለጥ ደግሞ መንገድ ለመጥረግ በእስራኤል ምድር ሁሉ ነገር አልቋል። ይሄ ምስጢር አይደለም። ሲጠብቋት የነበረች ያቺ ቀይ እምቦሳ ከተወለደችላቸው በኋላ አሜሪካን ምድር የተወለደች ሰምታችሁ ከሆነ እሷን ይዘው ወስደው ምን እያደረጉ እንደሆነ እግዚአብሔር ያውቃል። እሱን ለመቀበል የሌቫይት ዘርስ ብለው ሌዋውያን ብለው ቤተ ዳዊት የሚባል ከፍተው መሲህ ተወልዷል የሆነ ቦታ ተቀምጧል እያሉ ብዙ ነገር እያሉ ነው። ዙሮ ጋኔን ያደረበት ሰው ሲመጣ ኋላ ችግር ነው። ያ የጥፋት ሰው ትልቁ እንዲያውም ሰሞኑን ጥያቄ ጠይቄ ነበርና አንደኛው የመለሰው ገርሞኛል። ከሐሳዌ መሲህ እንዳያደርሰኝ ነው መፈራ፣ ከዚህ አስቀድሞ እንዲሸክፈኝ ነው ነገሩ። ያስመኛል። ለምን በዚያ ዘመን ቅዱሳን እንኳን የማይሸክሙት መከራ ነው። የሐሳዌ መሲህ ዘመን ለቅዱሳን ትከሻ እንኳን ይከብዳል፣ እንኳን ለኛ። ስለዚህ በእውነቱ መድኃኒታችን እሱ እንዲያድርብን፣ እሱ ካደረብን ምንም አይደርስብንም። ማለት የፈለገ ነገር ቢመጣ ቅዱስ ቴዎዶጦስ በመጋዝ እየመገዙት ጸሎቱን ይጸልይ ነበር። በመጋዝ እየተመገዘ አይደለም፣ አስባችሁታል? ፀሐይ እንኳን የ4 ሰዓት ፀሐይ እንኳን እየመታን እንኳን ለመጸለይ እንቸገራለን ነው። በመጋዝ እየመገዙት አንጀቱን እየዘለዘሉ እያወጡት ጸሎቱን ይጸልይ ነበር። ለምን ይመስላችኋል? ክርስቶስ ስላደረበት ነዋ። መድኃኒታችን ካደረበት እዚያ በኋላ ምን ያስፈራዋል? ህመሙንም እኮ ያቀለዋል አይደል?
ማዛ ጽጌኪ ድንግል እንደሚለው እንደ አባ ጽጌ ድንግል አነጋገር እና በእውነቱ የጌታችን ዳግመኛ መምጣቱን እናስብ። በፍርድ ቀን የምንጠየቃቸው እችን ሳምንት ምንድናት ስራ? ተርቤ፣ ተጠምቼ፣ ታርዤ፣ ታስሬ፣ ታምሜ እንግዳ ሆኜ ነው። ሲሆን 6ቱን ቢቀር 5ቱን ባይሆን 4 3 2 አንዲት እንኳን እችን እንያዝ ያደራ መልእክት ነው። እንዲያው መቼም የእግዚአብሔር ቸርነቱ ዳርም የለው ፍርዱም ያው ነው እና ከቁርጥ ፍርድ እንድንድን ቢያንስ ስለ ኃጢአታችን እናልቅስ። ለቅሶ እንባ ከሌለን እንዘን ዳግመኛ መምጫው እንደነገረን ምልክት ከሆነ መድኃኒታችን ባናውቀውም ቀኑን ብዙ ሩቅ አይደለም አይመስልም። ክፉ በጎ መነጋገር ይሆናል እንጂ ምናልባት አንዳንድ ነገሮችን ምልክት እንዲሆናችሁ ብነግራችሁ ከመካከላችሁ አንድም ሁለትም ሰው አይጠፋም ጸላይ መሳሪያ የሚያደርገው ሰውና ለሱ ብዬ ነው ማልናገረው እንጂ አንዳንድ ነገር ልናገራችሁ ይችላል። አሁን አፍጠው እየመጡ ያሉ ነገሮች ከሀገር ጥፋት በላይ የሚያሳስቡ ሌሎችም አሉ እየተደረጉ ያሉ። አንዳንዶቹ በግላጭ ነው ግን ማንንም ያስተዋላቸው ሰው የለም። አንዳንድ ነገሮችን የሚያስተውል አንድ ሰው አለና እንደው በቅርብ ጊዜ ነው ወደ ክርስትናው የሚመጣ ግን ይገርማል። ይሄ ነገር ግን እንደዚህ ይሆን ይለኛል። መሀል ሀገር ያለ ሰው ነውና አይ አንተ አስተዋልከው ሌላው ሰው ሳይው እላለሁኝ። አንዳንድ ጊዜ ይገርመኛል። ገና ቅርብ ጊዜ ነው ውጭ ሀገር መጥቶ እንደዚህ ያለ ክርስትናውን እየተለማመደ ነው። አማርኛ እንኳን በትክክል ብዙ የሚችል ሰው አይደለም እና እናስብበት ብዬ ነው። ካህናት፣ ዲያቆናት ወገኖቻችን እባካችሁ እኔ እውነቴን ነው። ሁሉ ነገር ካለፈ በኋላ ተመልሶ የሚመጣ ነገር የለም። በነገራችሁ ላይ በመጨረሻው ዘመን የሰው ልጆች አጥብቀው ተመኝተው የማያገኙት አንድ ነገር አለ። እሱ ምንድነው? ሞት ነው። ሞት በዛ ዘመን ለእግዚአብሔር ወዳጆች ብቻ ነው የምትሰጥ። አንድ ገዳማዊ ሰው ተስፋ አገኘሁ እኮ አለኝ። ምንድነው እየስለው በቃ መሞት ከፈለክ ከዚህ በኋላ ለምነኝ ወስደሃለሁ የሚል ተስፋ አገኘሁ እኮ ብሏል። ይሄም እኮ ተዛው ዘር ሞት ያስፈራል አይደለም? ግን ሞት ብርቅ የሚሆንበት ጊዜ በጣም የሚያስፈራ ዘመን ይኖራል። አውቃለሁ ዛሬ የተናገርኩት ነገር ይረሳል። እንዳይረሳ ሄዳችሁ በማስታወሻ ጻፉ። ራሳችሁን አዘክሩ። ይሄ ማለት ኑሯችሁን አትኑሩ፣ አትስሩ፣ አትውጡ፣ አትውረዱ አይደለም። እግዚአብሔርን ከሚያስቀይመው ነገር እንሰብሰብ። ነገ የሚመጣው ነገር ያስፈራል። ነገ ስርዓት፣ ሃይማኖት የሚባል ነገር ሁሉ ይጠፋል። ነገ መድኃኒታችን ሎቱ ስብሐት በአደባባይ ክፉ የሚነገርበት ዘመን ጀምሯል አይደል? እያየነው እኮ ነው። መድኃኒታችን ላይ አንድ ሰው አይደለም በቤተ ክርስቲያናችን ታሪክ በሺ የሚቆጠሩ ሰዎች ወጥተው መድኃኒታችን እኩሉ ሲሰድቡ ሎቱ ስብሐት እመቤታችንን እናትና ልጁን እኩሉ ሲሳደብ እኩሉ ሲያጨበጭብ እኩሉ ተው የሚሉ ሰዎችን ለምን እያለ ሲቃወም አይተናል። ከቤተ ጉባኤ ከተቀመጠ ሰው ጀምሮ የቅዱሳንን ገድላት ማቃለል እንደ ቅድስና ካልገባህ እኮ አልገባኝም ነው የሚባል። ቅድም ያልኳችሁ ለዛ ነው። እባካችሁ በእውቀት አትኑሩ፣ በቅንነት ኑሩ። እውቀት ያዳነ ሰው አላውቅም። እውቀት ለመልካም ሥራ መነሻ ከመሆን ያለፈ ነገር የለውም። ይህን ነው አደራ የምንላችሁ። አደራ መድኃኔ ዓለም ቁርጥ ፍርዱ በዚያ ቀን ነገ አትናቴዎስ ቅዳሴን አዳምጡ ልብ ብላችሁ። ነገ ወዲያ እሑድ ቀን ሲቀደስ ምንድን ነው የሚል? በዚያ ወራት በዚያ ጊዜ ጻድቃንን ከኃጥአን ርኩሳንን ከንጹሐን ሲለይ ምንትኬ ዘአሚሃ አዋያት ዘአሚሃ አንብእ። የዚያ ጊዜ ለቅሶ በምን ቋንቋ ይነገራል? እንባው በምን ቋንቋ ይነገራል ካለ በኋላ ምንድነው? እስከ ሌሊሁ ፈጣሪ ያነብእ በእንተ ፍጥረቱ። ክርስቶስ መድኃኒታችን እንኳን ከፈረደ በኋላ እንባው ይፈሳል አለን አይደል? ቅዱስ አትናቴዎስ ስለ ቸርነቱ፣ ስለ ፍትሑ፣ ስለ ሐቅ ፈራጅነቱ ይፈርዳል። እስከዚያ ድረስ ምን አለ ያን ጊዜ? ኃጥአን ይበክዩ በእንተ ርእሶሙ፣ ኃጥአን ስለ ራሳቸው፣ ወጻድቃን በእንተ ዘመዶሙ፣ ጻድቃን ስለ ወገኖቻቸው ያዝናሉ ያለቅሳሉና ወመላእክተ ሰማይን ያሐዝኑ በእንተ ፍጥረተ ሰብ ይላሉ። መላእክት በዚያ ጊዜ ስለ ሰው ልጅ ሁሉ ያዝናሉ። ያን ጊዜ ልብ አንለው ካልሆነ በቀር ካህኑ ምን ያሳርግ ይላል? ዕጣን ያሳርግ። በቅዱስ ባስልዮስ እና ቅዱስ አትናቴዎስ ላይ ከመደበኛው የማይቆጠሩ 2 እርገተ ዕጣኖችና ዑደቶች አሉ አይደል? በቅዱስ ባስልዮስ ወይ ፈዲዮ ለኩሉ በከመ ምግባሩ ሲል በከመ ምሕረትከ በሉ ይላል።
ካህኑ ደግሞ ይኡድ ያሳርግ ይለዋል። አስጨናቂ ናቸዋ። እዚያ ላይ ሲደርስ ያስለቅሳል በጣም እና ያችን የቁርጥ ፍርድ ቀን አሁኑንን ካልተረዳናት ችግር ነው። ቅርታ በዛውባችሁ። ቸሩ መድኃኔዓለም መምህራን እንደተረጎሙ አድነነ እግዚኦ እምለትኪት። ዛሬ ቅዱስ ሚካኤል አይደለ? መልክአ ሚካኤል የማህሌቱ ላይ ሳይሆን ያኛው ላይ እንዲህ ይላል አይደል? ሰላም እብል ለአከናፊከ ስፉሃት ምስካቤ ኩሉ ፍጥረት። ሚካኤል ክቡር ሊቀ ካህናት አድነነ እግዚኦ እምለትኪት ወባልሐነም ኩሉ መንሱት። እለትኪትን ሲተረጉሙ አባቶቻችን ለፍጻሜው እለትኪት ማለት የፍርድ ቀን ናት ብለዋል። ያቺ ለቅሶ እንባ እንደ ክረምት ጎርፍ የሚፈስባት አማላጅነት የሌለባት አስታራቂ የሌለባት ቁርጥ ፍርድ ብቻ ያለባት ዕለት ናት። ከዕለትኪት ከዘመነ መንሱት ከግራ ቁመት ከገሃነመ እሳት መድኃኔዓለም ይሰውረን፣ በቸርነቱ ይሰውረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። ለምስጋና እንነሳ።
ወላዲተ አምላክ እመቤታችን ከልጅ ወዳጇ ማልዳት አማልደን። እናቱን በምሕረት ቁጣን በትዕግስት ይላክልን። ለመምህራችን ቃሎት ያሰማልን። የአገልግሎት ዘመናቸውን ይባርክልን። የቅዱሳን አባቶቻችን ረድኤት በረከት ያድልልን። ጤናቸውን ይስጥልን። እኛም ከሩቅም ከቅርብም መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ ከተለያየ ፈተና ሰውሮ ማስተዋልን አድሎ ፍጻሜያችን ያሳምርልን። መልአኩ ቅዱስ ሚካኤል ከቁጥር ሳያጎል በሰላም ከዛሬ ወር አድርሶ ለምስጋና ያብቃን። ጾማችን በሰላም ያስፈጽመን። ለታመሙ ምሕረቱን ይላክልን። ለሞቱት ወገኖቻችን ነፍሳቸውን ይማርልን። ሰላም ያሳድረን። አቡነ ዘበሰማያት እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። የንጹሐንን በረከት ያሳድርብን። ምርቃቱ የጋራ ነው። ያው በሰላም ቅድም ስብሐት ለእግዚአብሔር የሚለውን ስላልኩኝ ድጋሚ አይደለም። እንቅፋት ሳይመታን ሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንን በሰላም ያድርሰን፣ በሰላም ያድርሰን። ደግሞ መታዘዝ ልመዱ። መብራቱን ማን ያበራው? ሳትታዘዙ ምን አንቀዠቀዠ? ምን ታይቷችሁ ነው? ልናነብን የቆምን አጥፋው ተባልክ አይደል? ማን ያበራው? እና ሰው የተባላችሁትን ነው መስራት። አሁን ሌላ ደህና ነገር ቢሆን ባላደረጋችሁ። መብራት በር አጠፋ እኮ አይደለም፣ ግን ያልኩበትን ምክንያት ነው ስለማቅ ብዬ ነው። በሰላም ያሳድረን።